ቤት ሰው የፈራነው ነገር የደረሰ ይመስለኛል። ዛሬ አልመጡም። ያልመጡበትን እውነታ ደግሞ ነግራችኋለሁ ማለት ነው። የደረሰኝን የሰማሁትን መረጃ ነግራችኋለሁ ማለት ነው። ትናንትና ሀይሚ እንደሰማችሁት እኔ ውስጤ ላይ ምፈራው ነገር አለ፣ ፍርሃት ይለኛል፣ ይሰማኛል የምትለው ነገር ነበረ። ሰምታችኋላ። ሶ እኔ ያለውን እውነታ ነው የምነግራችሁ፣ የሰማሁትን የደረሰኝን ማለት ነው። እንዲሁም ደግሞ ይሄንን መልእክት በእናታችሁ በምትወዱት ይዣችኋለሁ። ለዚች አብሳላት ለምትባል ሴት አድርሱልኝ። እሷ ናት አሁን ወተሽ ሂጂ፣ ወልደሻል፣ ልጁን ታቅፈሽ ለምንድን ነው የምትቀመጪው? ሂጂ ቡርኬ ጋር ዲኤንኤ ማስመርመር አለበት፣ ልጁ መርዳት አለበት፣ ልጁ የሱ ነው ብላ እየወተወተቻት ያለችው ለአዩ ለእዩ ነው እዩ የስ ለእዩም እየወተወተቻት ያለችው እቺ አብሳላት የምትባል አስመሳይ ሴት ናት። እቺ አብሳላት የምትባል ሴት እየሄደች ሆስፒታል ድረስ የወለደች ቀን ሄዳ በቃ አሁን ወልደሻል ውጪና ቪዲዮ ስሪ፣ ልጁ የቡርኬ ነው፣ ቡርኬ መርዳት አለበት፣ አንቺ ለምንድን ነው ብቻሽን እዚህ ልጅ የምታሳድጊው እያለቻት እየገፋፋቻት ያለችው እዩ ናት። እቺ አብሳላት የምትባል ባለጌ ስዳደግ ልጅ ናት። እና አሁንም ቢሆን ይሄንን ቪዲዮ ለአብሳላት እንድታደርሱልኝ ፍለጋለሁ። አብሳላት አንቺ ማለት እኮ ማትረቢ ሴት ነሽ እኮ። ምግብ ሰርተሽ እኮ እጅሽን ሄደሽ የእቃ ማጠቢያ ላይ አፍሽንና እጅሽን የታጠብሽ ሴት እኮ ነሽ። ኦኬ አብሳላት አንቺ ማለት ለቡርኬ ምግብ ሰርተሽ ሄደሽ እጅሽንና አፍሽን በልተሽ ጨርሰሽ ሄደሽ እዛ እቃ ማጠቢያው ላይ እኮ የታጠብሽ ሴት እኮ ነሽ። አንቺ እኮ ፋራ እኮ ነሽ፣ ምንም የማታውቂ ሴት እኮ ነሽ። የሃይሚን ህይወት ለመበጥበጥ ብለሽ ሆስፒታል ገና ልጅቷ ምጥ ላይ እያለች ነው፣ አሁን ልትወልጂ ነው። ለቡርኬ ቪዲዮ ስሪበት፣ ህዝብ ይወቅ፣ ልጁን ያስመርምር ዲኤንኤ ምናምን እያልሽ ህይወቷን ኢቭን ዛሬ ጠዋት ራሱ በጠዋት ለምንድን ነው እሷ ጋር ሄሹ? ለምንድን ነው ይሄሹ? ለዚህ ጉዳይ አይደለ? ምክንያቱም ቡርኬና ሃይሚ አልለያየም ሲሉሽ አንቺ በመጣሽው ትርክት አልለያይም ሲሉሽ ምንድነው አሁን እያደረግሽ ያለሽው? እዩ የቡርኬን ህይወት እንድትረብሽ ልታረጊ ነው። ይሄንን መረጃ ደርሶናል። ቤተሰብ አድርሱልን። ዛሬ አልመጡም። እንግዲህ ምን እንደተፈጠረ አናቅም ምን እንደተፈጠረ። እነሱ ሰሞኑ ታውቃላችሁ ሀይሚ በተደጋጋሚ እኔ የሚያስፈራኝ ነገር አለ ስትል ሰምታችኋል። እንዲሁም ደግሞ አንዳንዶቻችሁ ትላንትና ሀይሚ በሰራችሁ ቪዲዮ ላይ ይሄንንም እንድታደርሱ የሚፈልገው ለአንዳንድ ጋጥ ወጦች ነው። ትላንት በሰራችሁ ቪዲዮ ላይ ቡርኬ አልነካኝም፣ ስንት ቀን ሙሉ አብሮኝ ሆኖ አልነካኝም፣ ያ ማለት አብረን ሆነን እንኳን አንዴም ጫፌን እንኳን አልነካኝም ማለት ያው መጥቶ ከኔ ጋር አልተኛም ወይም ደግሞ ምንም ነገር አላረገኝም ለማለት ፈልጋ ያለችውን ነገር እናንተ በሌላ መንገድ አዞራችሁት። እሷ ያንን ያለችበት ምክንያት ቡርኬ ጨዋነቱን ለኛ እየነገረችን ነው። አብረው አንድ ቤት ውስጥ አደሩ፣ ግን ወንድ ነው አይደለ? ወንድ እንኳን ሆኖ ጾታዊ ትንኮሳ አላደረገባትም። ያንን ለማስተዋወቅ ነው። እና ደግሞ ቡርኬ ላይ እንኮራለን። ቡርኬ በጣም ጨዋ ነው። ልክ ነው። ከሀይሚን ነክቷት አያውቅም። ይሄ ማንም የሚያውቀው ነገር ነው፣ ግልጽ ነገር ነው። እና ግን የሆነ ነገሩን ወደ ሌላ ወስዳችሁ ሀይሚን ቲክቶክ ላይ እየሰደባችሁ ላላችሁ ነው። እረፉ። በቃ እሷ የተናገረችው በቃ ላይክ ታማኝነቱን፣ ጨዋነቱን፣ በቃ ስርዓትኝነቱን፣ ስሜቱን መቆጣጠር የሚችል ወንድ እንደሆነ ለመናገር ፈልጋ ነው እንጂ በሌላ መጥፎ ነገር እንዳታስቡባት ለማለት ያክል ነው። ሌላው ግን ሁላችንም እኛ ከሀይሚ ጎን ሆነን ሀይሚን ነጻ ልናወጣት ይገባል። ነጻ የምናወጣት ምንድን ነው? እነዚህ ሴቶች ያቺም ልጅ ወልዳለች፣ እቺም እየሄደች እየጎተጎተቻት ነው። ውጪ ቪዲዮ ስሪ፣ ለልጅሽ የወተት የፓምፐርስ መቻል አለበት እያለቻት ነው። የቡርኬን ህይወት ለመበጥበጥ በጠዋት እየተነሳሽ አብሳላት እዩ ጋር አትሂጂ። ኦኬ አትሂጂ፣ አትድከሚ። በቃ ልጁ ዲኤንኤ መመርመር ካለበት ዲኤንኤ ይመረመራል። እኔ ለመለኛው አናግረዋለሁኝ። በቃ ይሄ ከሆነ አላማሽ ይመረመራል። ዲኤንኤ ቀላል ነው። ዲኤንኤ ማለት ምንድን ነው? ቀላል እኮ ነው። 30 ሺህ ብር ነው፣ 50 ሺህ ብር እኮ ነው። ቀላል ነው። በቃ ይከፈላል። ወይ ጸጉሩ ይወሰዳል ይመረመራል፣ ወይ ከድዱ ላይ ካሉ ምራቅ ወይ ምናምን ነገሮች ይሰራል። ከዛ ልጁ የሱ ከሆነ ይረዳል። በቃ ምንም። ስለዚህ አሁን ሀይሚን ለማስጨናነቅ ሀይሚ ጋር ትደውላላችሁ። ሁሉም መረጃ ደርሶናል። እየደወላችሁ እዩ ወልዳለች፣ ልጁን ያስመርምል፣ እዩ ወልዳለች፣ ፓምፐርስ ይግዛ፣ እዩ ወልዳለች፣ ወተት ያምጣ የምትሉ ጤነኞች አይደላችሁም እንዴ? ገና እኮ ከወለደች ስንት ቀን ነው? 3 ቀንና 4 ቀን ሳይሞላት ይሄን ያክል ሰው ላይ ሁሉ ጫና መፍጠር ለምን አስፈለገ? እና አንዳንድ ባለጌዎች ጋጠወጦች ከዚህ ተግባራችሁ ብትቆጠቡ መልካም ነው። ገባችሁ? መልካም ነው። እንዲሁም ደግሞ ኦዲየንሶች ሰው የሰጣችሁን እየተቀበላችሁ አትሩጡ። ከሀይሚም ከቡርኬም ጎን ሁኑ። በቃ የምትወዷቸው ከሆነ ውደዷቸው። ሰው ሲወዳቸው መውደድ፣ ሰው ሲጠላቸው መጥላት የለባችሁም። እኔ አሁን ቡርኬና ሀይሚን እወዳቸዋለሁ እስከ ጥግ አብሬያቸው፣ ምንም ነገር ቢገጥማቸው፣ ምንም አይነት ፈተና ቢገጥማቸው አብሬያቸው ነኝ። ደግሞ እኔ እንዲለያዩ አልፈልግም። ብዙዎቻቸውን እንዲለያዩ የምትፈልጉ አላችሁ። ለምንድን ነው? ከወደዳቸዋቸው አንድ ላይ ውደዷቸው። አንድ ላይ እኮ ነው የመጡት፣ አብረው ነው ያደጉት። እዚህ እያየናቸው ነው አይደል ያደጉት አብረው።
በቃ ሰፖርት ልናረጋቸው ይገባል። ከጎናቸው ልንቆም ይገባል። አይዟችሁ ልንላቸው ይገባል። ይህንን ብናረግላቸው መልካም ነው ላለው ውዶቼ። ከዛ በተረፈ ዛሬ ምናልባት ቲክቶክ ላይ ላይቭ ሊመጣ ይችላል ቡርኬ፣ እርግጠኛ አይደለሁም። ማቀው ነገር የለም ግን ምናልባት ኢንኬዝ ነው ምላችሁ አላቅም። ብቻ ሀይሚ ብቻ ሰላም ትሁን። ምክንያቱም ብዙዎቹ እየደወሉ ልጅቷ ወልዳለች፣ ልጅቷን ለምን አይጠይቅም ሄዶ ልጁ ለምን አያይም እያሉ በጣም ብዙ ዲፐርሽን ውስጥ እንደከተቷትም ሰምቻለሁ። ቪዲዮ ላይ እንደምታዩት አይደለም ነገሮች ጋይስ፣ ትንሽ ውስብስብ ነገር አለ። እኔ ለመለኛው ነግሬዋለሁ። ያለውን ማስረጃ ነገ አቀርብላችኋለሁ፣ ቪዲዮ ላይ እለቅላችኋለሁ። ነገ አወራዋለሁ ደውልና ማለት በቃ ነገሮች መፈታት አለባቸው። ልጅቷን ማስመርመር ካለባት ታስመርምር ልጇን። እኛ እሱ አይመለከተንም። ልጅ የሱ ከሆነ ደግሞ በቃ ይረዳል፣ ለልጁ ማድረግ ያለበትን ነገር ያደርጋል። ከዛ በዘለለ ግን ህይወትን፣ ሰዎችን መበጥበጥ፣ በጣም ማስጨነቅ ተገቢ አይደለም። በቃ ይሄ ነው ልል የምችለው ጋይስ። በጣም ነው የምወዳችሁ የማከብራችሁ። ለዚህ ቤት አዲስ የሆናችሁ ካላችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነገም ዛሬም ሁሌም መቼም ቢሆን ሀይሚና ቡራን የሚለያይ ሰው የለም አይኖርም። ካለም ደግሞ እኛ ነን የምናጠፋችሁ። እንወዳችኋለን። ባይ ባይ።